ቪዲዮ ላይክ በማድረግ አብሮነታችሁን አሳዩ። ምክንያቱም ደግሞ ብዙ ይሄንን ቪዲዮ ላይክ ባደረጉ ቁጥር ዩቲዩብ ለብዙ ሪከመንድ ያደርጋል ይሄንን ቪዲዮ። ስለዚህም ሁላችንም ይሄንን ቪዲዮ ስንጀምር ላይክ አድርገን እንጀምር ስንል በትህትና እንጠይቃችኋለን። ወደ ፕሮግራማችን እናምራ። የመጀመሪያ መረጃችን የሚሆነው ዴቪድ ዋሽንግተን ነው። የብራዚሉ አትሌቲኮ ሚኔሮ የ21 ዓመቱን የቼልሲ አጥቂ ዴቪድ ዋሽንግተንን በከፍተኛ ሁኔታ ይፈልጋል የሚል መረጃ ራዲዮ ኢታቲያ እንዲሁም ደግሞ ስፖርት ዊትነስ የተባሉ የብራዚል ሬዲዮ ጣቢያ እና የዝውውር ድረገጽ እያስነበቡን ይገኛሉ። ሆኖም አትሌቲኮ ተጫዋቹን በውሰት መውሰድ ሲፈልግ፣ ቼልሲ ግን ተጫዋቹን በቋሚ ሽያጭ ፐርማነንት ሴል ብቻ መልቀቅ እንደሚፈልግ ነው መረጃዎች እየጠቆሙ የሚገኙት። ሌላኛው መረጃችን ትሬቦ ቻሎባህን እንዲሁም ደግሞ ሌሎች በርካታ ተጫዋቾችን የቼልሲ ተጫዋቾችን ይመለከታል። ይህን መረጃ ይዞ የወጣው ዴቪድ ኦርነስቲን ሲሆን በመረጃው ምንድነው ያለው? ቼልሲ አዲስ የመሃል ተከላካይ ለማስፈረም የሚደረገው ጥረት ምክንያት የቤኒዮት ባድሻሊ፣ ቶሲ አዳሬቢያው፣ ትሬቮ ቻሎባ፣ ማማዱ ሳር እና ሴሊ ፎፋና የወደፊት እጣ ፈንታ አዲስ ተከላካይ ሲመጣ በሚኖራቸው የመሰለፍ ኦርደር ላይ የተመሰረተ ይሆናል የሚል መረጃ ዴቪድ ኦርነስቲን እያስነበበ ይገኛል። ስለዚህም እነ ፎፋና እነ ቶሲን እንዲሁም ባድሻሊ ቻሎባ የመሸጠላቸው እጅግ በጣም ሰፊ እንደሆነ ነው እንግዲህ ዴቪድ ኦርነስቲን እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ፔድሮ ኔቶ ነው። ማንቸስተር ሲቲ በፖርቹጋላዊ ክንፍ አጥቂ ፔድሮ ኔቶ ላይ ፍላጎት ማሳየቱ ተሰምቷል። ዴይሊ ሜል የተባለው ታላቅ የብሪታንያ የዕለታዊ ጋዜጣ የሆነው ዴሊ ሜል ማንቸስተር ሲቲ ተጫዋቹን በጥብቅ ነው የሚፈልገው። ተጫዋቹ በስታንፎርድ ብሪጅ ያለው የወደፊት ቆይታ አጠራጣሪ በመሆኑ አሰልጣኝ ኤንዞ ማሬስካ ከኔቶ ጋር በድጋሚ የመስራት እቅድ እንዳላቸው እያሰቡበት ይገኛሉ። ሁለቱም ኤንዞ ማሬስካም ኔቶም ማለት ነው። በተለይም ኔቶ በክረምቱ የዝውውር መስኮት ከቼልሲ ቤት ለመልቀቅ ፍላጎት አለው እየተባለ ይገኛል። ጥብቅ የሆነ ፍላጎት ሳይሆን ፍላጎት አለው፣ ለመልቀቅ ፍላጎት አለው። ነገር ግን ከቼልሲ የሚለቀቅ ከሆነ ሁለት የፕሪሚየር ሊግ ቲሞች መዳረሻው ሊሆኑ እንደሚችሉ ነው መረጃዎች የጠቆሙ የሚገኙት። ቀደም ሲል በተለያዩ ፕሮግራሞች ላይ እንደነገርኳችሁ ፔድሮ ኔቶን ማስፈረም የሚፈልገው የመሐመድ ሳላህ ተተኪ አድርጎ ሊቨርፑል አንዱ እንደሆነ የተለያዩ ጊዜያቶች ነግሬያችኋለሁ። አሁን ላይ ደግሞ ሌላኛው ሁለተኛው ቲም ማንቸስተር ሲቲ ነው። እንግዲህ ማንቸስተር ሲቲ በተለይም በኤንዞ ማሬስካ አማካኝነት ተጫዋቹን ለማግኘት ቸሩንዱ እያደረገ እንዳለ ነው መረጃዎች የተጠቆሙ የሚገኙት። ነገር ግን ቼልሲ አክቲቭሊ እየሰራ እንዳልሆነ ነው፣ በንቃት ይሄን ተጫዋች ለመሸጥ ከፍተኛ ጥረትን እያደረገ እንዳልሆነ ነው እየተነገረ የሚገኘው። ሴም አስ ኤንዞ ፈርናንዴዝ ማለት ነው። ኤንዞ ፈርናንዴዝን ለመሸጥ ቼልሲ እንቅስቃሴዎችን እያደረገ አይደለም የሚገኘው። ተጫዋቹን ልቀቅ ቢልም ነገር ግን ቼልሲ ቢለቀውም ባይለቀውም ጉዳት ያመጣብኛል ብሎ እያሰበ ስለማይገኝ ስለዚህም ይህንን ተጫዋች ለመሸጥ እንቅስቃሴ እያደረገ አይገኝም። በተመሳሳይ ፔድሮ ኔቶ ቢለቅም ባይለቅም ለኔ ጉዳት ያሳድርብኛል ብሎ እያሰበ ስለማይገኝ አክቲቭሊ ተጫዋቹን ለመሸጥ ከክለብ ጋር ለመደራደር እንዲሁም ደግሞ ተጫዋቹን ለተለያዩ ክለቦች ያቀረበ እንዳልሆነ ነው መረጃዎች የጠቆሙ የሚገኙት። ነገር ግን ቼልሲ የሚፈልገው አይነት ገንዘብ የሚቀርብ ከሆነ ፕላስ ደግሞ ተጫዋቹ በግድ ልቀቁኝ ካለ ቼልሲ ተጫዋቹን ለመልቀቅ ፈቃደኛ እንደሆነ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ኦስቲን ማክፊ ነው። የአስቶን ቪላ ቡድን ኳሶች ወይም ደግሞ ሴት ፒስ ኮች አሰልጣኝ ኦስቲን ማክፊ የአሰልጣኝ ሻቢ አሎንሶ የቴክኒክ ቡድን ለመቀላቀል ወደ ቼልሲ ለማምራት ተቃርቧል የሚል መረጃ ፉትቦል ኢንሳይደር እያስነበበን ይገኛል። አስቶን ቪላ ባለፈው የውድድር ዓመት ከቆሙ ኳሶች 29 ግቦችን ማስቆጠር የቻለ ሲሆን ይህም በአውሮፓ ከአርሰናል ጋር እኩል ከፍተኛ ቁጥር ነው የሚል መረጃ ነው እንግዲህ እየወጣ የሚገኘው። እንግዲህ አሁን ላይ አርሰናል ብቻ ነው ቶፕ 1 ላይ የሚገኘው በአውሮፓ ብዙ የሴት ፒስ ኳሶችን በማስቆጠር በአንደኛ ደረጃነት አርሰናል ነው። ከዛ በሁለተኛ ደረጃ ላይ ደግሞ በአውሮፓ በእንግሊዝ ፕሪሚየር ሊግ ያለን በአውሮፓ በሁለተኛ ደረጃ ላይ የሚገኘው አስቶን ቪላ ነው። የነሱ ደግሞ የቆሙ ኳሶች አሰልጣኝ የሆነው ኦስቲን ማክፊ ከአስቶን ቪላ በመልቀቅ ወደ ቼልሲ ለማምራት ተቃርቧል የሚል መረጃ እየወጣ ይገኛል። እጅግ በጣም መልካም መረጃ ነው የሰማ ነው። ቀጣይ መረጃችን የሚሆነው ብሬኖ ቢዶን ነው። ቼልሲ የ21 ዓመቱን የኮረንቲያንስ እና የብራዚል ታዳጊ አማካይ ብሩኖ ቢዶን በንቃት እየቃኘ ይገኛል። ስካውት ሲያደረገ ይገኛል። በመሃል ሜዳ ላይ በማንኛውም ቦታ መጫወት የሚችለው ቢዶን በብራዚል ሊግ ውስጥ እጅግ አስደሳች ታዳጊ ተደርጎ የሚወሰድ ሲሆን የክለቡ ባለቤት የተጫዋቹ ባለቤት ለተጫዋቹ 60 ሚሊዮን ዩሮ ድረስ ይፈልጋል የሚል መረጃ ኤስፒኤን ብራዚል እያስነበበን ይገኛል። እንግዲህ የተጫዋች ወደ ቼልሲ ማምራት እንደሚፈልግ ነው መረጃዎቹ የጠቆሙ የሚገኙት። ቀጣይ መረጃችን የሚሆነው ዛይድ ኤል ማላ ነው።
ቼልሲ ለ19 ዓመቱ የኤፍሲ ኮሎኝ የክንፍ አጥቂ ዛይድ ኤልማላ አዲስ የዝውውር ጥያቄ ለማቅረብ በድጋሚ ውድድሩ ውስጥ ገብቷል እያለን ይገኛል። እንግዲህ ፓትሪክ ቤርገር የተባለው የስካይ ስፖርት ጀርመኒ ከፍተኛ የስፖርት ዘጋቢ የሆነው ፓትሪክ በርገር ያንን ነገር እየዘገበልን ይገኛል። ይህን መረጃ እያወጣ ይገኛል። እንግዲህ ቼልሲ ቀደም ሲል ያቀረበው 26 ሚሊዮን ዩሮ ቋሚ እንዲሁም ደግሞ 8 ሚሊዮን ዩሮ ቀላል ጥቅማ ጥቅም እንዲሁም ደግሞ 8 ሚሊዮን ዩሮ ከባድ ጥቅማ ጥቅም በአጠቃላይ 42 ሚሊዮን ዩሮ በኮሎኝ ውድቅ ተደርጎበት ነበር። ኮሎኝ ተጫዋቹን እስከ 50 ሚሊዮን ዩሮ የሚገምተው ሲሆን ተጫዋቹ ራሱ ወደ ለንደኑ ክለብ ቼልሲ ለማምራት ፈቃደኛ ነው የሚል መረጃ ነው እየወጣ የሚገኘው። አሁን ላይ ቼልሲ በድጋሚ ወደ ፉክክር ውስጥ እንደገባ ነው የተሰማ የሚገኘው። ይህንን ተጫዋች ለማስፈረም በርካታ ክለቦችም እንደሚፈልጉ ይታወቃል። ለምሳሌ ሊቨርፑል ተጫዋቹን በጥብቅ እየቃኘው እንዳለ ነው መረጃዎች ጥቆሙ የሚገኙት። ነገር ግን ተጫዋቹ ወደ ቼልሲ ማምራትን ምርጫው እንደሚያደርግ ነው የተለያዩ ታማኝ የተባሉ የመረጃ ምንጮች ያስነበቡን የሚገኙት። እንግዲህ ተጫዋቹ በክረምቱ የዝውውር መስኮት ከኮሎኝ የሚለቅ ከሆነ ቀጣዩ መዳረሻው ፕሪሚየር ሊግ ይሆናል ተብሎ ቢገመትም ነገር ግን እስካሁን ድረስ 50 ሚሊዮን ዩሮ ለማቅረብ የደፈረ ክለብ እንደሌለ ነው እየተዘገበ የሚገኘው። በቀጣይ ግን ቼልሲ እስከ 45 ሚሊዮን ዩሮ ድረስ ሊያቀርብ እንደሚችል ነው መረጃዎች እየጠቆሙ የሚገኙት። ያው ቼልሲ ጥቅማ ጥቅሙ ላይ ነው ትንሽ ችግር ያለበት እንጂ ተጫዋቹን ከፍሎ ለማስፈረም እጅግ በጣም ከፍተኛ ፍላጎት እንዳለው እየተዘገበ ይገኛል። በተለይም ደግሞ አሰልጣኛችን ሻቢ አሎንሶ ተጫዋቹን በጥብቅ እንደሚፈልገው ነው መረጃዎች እየወጡ የሚገኙት። 8 ሚሊዮን ዩሮ 26 ሚሊዮን ዩሮ ቋሚ ይከፍለዋል ቼልሲ። 8 ሚሊዮን ዩሮ ቀላል ነው። ቀላል ጥቅማ ጥቅም ማለት ቀላል ቦነስ ማለት ለምሳሌ ያህል 10 ጨዋታ ካደረገ 1 ሚሊዮን ዩሮ 2 ሚሊዮን ዩሮ ለኮሎኝ ይሰጣል። አሲስት 5 አሲስት ካደረገ 10 ጎል ካስቆጠረ ቀላል የሚባለው አላ 15 ጎል ካስቆጠረ 2 ሚሊዮን ዩሮ 1 ሚሊዮን ዩሮ 8 ሚሊዮን ዩሮች ደግሞ ምንድነው ቼልሲ ዋንጫ የሚበላ ከሆነ 2 ሚሊዮን ዩሮ የአውሮፓ ቻምፒየንስ ሊግ የአውሮፓ ቻምፒየንስ ሊግ ያው በሚቀጥለው ውድድር ዘመን ብቻ አይደለም ይሄ ነገር አክቲቪቲ የሆነው በሌሎችም ውድድር ዘመን ቼልሲ ቤት ውስጥ እስካለበት ሰዓት ድረስ ነው ይሄ ነገር አክቲቪቲ የሚሆነው ማለት ነው ቦነሶች የሚከፈለው ለኮሎኝ። ስለዚህም 8 ለምሳሌ 2 ሚሊዮን ዩሮ ቼልሲ ቻምፒየንስ ሊግ ከበላ ፕሪሚየር ሊግ ከበላ 2 ሚሊዮን ዩሮ ኤፍኤ ካፕ ከበላ 500,000 ፓውንድ ሊሆን ይችላል 500,000 የተለያዩ ነገሮች ብቻ በዋጋ በቃ የሆነ ነገር ካሳካ ከባድ የሚባሉ ነገሮችን ባሳካ ቁጥር 8 ሚሊዮን ዩሮ ሌላኛው 8 ሚሊዮን ዩሮ ደግሞ እንደነገርኳችሁ 10 ጨዋታ ካደረገ ምናምን አሲስት ካደረገ 5 አሲስት ካደረገ ወይ ደግሞ ጨዋታን ባደረገ ቁጥር 100,000 ፓውንድ ሊሆን ይችላል። ብቻ የተለያዩ ናቸው፣ ብቻ ቀላል ናቸው። እንግዲህ ይሄንን በፓኬጅ መልክ አቅርቦ በአጠቃላይ 42 ሚሊዮን ዩሮ የሚደርስ ፓኬጅ አቅርቦ ወርቅ ሆኖበታል። አሁን ላይ እንግዲህ 50 ሚሊዮን ዩሮ ቼልሲ ለማቅረብ ዝግጁ እንደሆኑ ነው መረጃዎች እየጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ከሬም አላይቤጎቪች ነው። ቼልሲ ለ18 ዓመቱ የባየር ሌቨርኩሰን ታዳጊ ከሬም ዝውውር ከክለቡ ጋር ውይይት ጀምሯል የሚል መረጃ ነው እንግዲህ ፋብሪዚዮ ሮማኖ እያስነበበን የሚገኘው። ውይይቱ ከ34 ሚሊዮን ፓውንድ በታች በሆነ የዝውውር ሂሳብ ዙሪያ እየተካሄደ ይገኛል። የጣሊያን ክለቦችም በውድድሩ ውስጥ ያሉ ቢሆንም አላይቤጎቪች እስካሁን ቀጣይ መዳረሻውን አልመረጠም። ነገር ግን የውስጥ ምንጮች የዘገቡት እንዳለው ከሆነ ቼልሲ ነው ምርጫ የሚል መረጃ ነው እየወጣ የሚገኘው። ዘ ቴሌግራፍ የተባለው ታማኝ የተባለ መረጃ ምንጭም ቼልሲ ቦስኒያ ሄርጎቪኒያውን የወደፊት ኮከብ ለማስፈረም በግንባር ቀደምትነት ላይ ይገኛል። አዲሱ የቼልሲ አሰልጣኝ ሻቢ አሎንሶ በሌቨርኩሰን በነበረበት ወቅት የተካነውን ወጣት አማካኝ በስታንፎርድ ብሪጅ ለማስፈረም ትልቅ ፍላጎትና ግፊት እያደረገ ይገኛል የሚል መረጃ ነው እየወጣ የሚገኘው። ከሬም እንግዲህ በአሁኑ ሰዓት ላይ በተለይም በሻቢ አሎንሶ ስር መሰልጠን እንደሚፈልግ የተለያዩ የውስጥ መረጃዎች እየጠቆሙ ይገኛሉ። እንዲሁም ደግሞ የክለባችን አሰልጣኝ ሻቢ አሎንሶም ተጫዋቹን በጥብቅ የፈለገው እንዳለ ነው መረጃዎች የወጡ የሚገኙት። እንዲሁም ደግሞ ለቼልሲ ሰዎች የዝውውር ጉዳይ የሚመለከታቸው ሰዎችም የተጫዋች እጅግ በጣም የወደፊቱ ኮከብ ተጫዋች ይሆናል ብለው እየነገራቸው እንዳለና እንዳይቆጩበት በዚህ ተጫዋች ላይ እያስጠነቀቃቸው እንዳለ ነው መረጃዎች እየጠቆሙ የሚገኙት። ተጫዋቹ ወደ ቼልሲ እንዲመጣ ከፍተኛ ጥረትን እያደረገ ይገኛል የክለባችን አሰልጣኝ ሻቢ አሎንሶ። እንዲሁም ደግሞ ቼልሲዎችም ድርድር እያደረጉ እንዳለ ነው መረጃዎች የጠቆሙ የሚገኙት። ቀጣይ መረጃችን የሚሆነው ደግሞ እንግዲህ የሊቨርፑሉ አማካኝ አሌክሲስ ማካሊስተር ነው። ቼልሲ የብሩኖ ጊማሬሽን ዝውውር ላለመግፋት ከወሰነ በኋላ ፊቱን ወደ ሊቨርፑል የአርጀንቲና አማካኝ አሌክሲስ ማካሊስተር አዙሯል የሚል መረጃ ሲኤፍኤም ሬዲዮ ሪፖርትስ የቼልሲ ውስጥ የዝውውር መረጃዎች መካከል እያስነበበን ይገኛል። ሰማያዎቹ የተጫዋቹን በአንፊልድ ያለው ሁኔታ በቅርበት የተከታተሉ ሲሆን የዝውውር እድል ካገኙ ጥያቄ ለማቅረብ ዝግጁ ናቸው የሚል መረጃ
መረጃ ነው እየወጣ የሚገኘው። ነገር ግን ሊቨርፑሎች ይህንን ተጫዋች ለመሸጥ ፈቃደኞች አይደሉም። ፕላስ ደግሞ ተጫዋቹም በአሁኑ የዝውውር መስኮት ከሊቨርፑል ለመልቀቅ አልወሰነም ነው ያሉ የሚገኙት። ነገር ግን ውሳኔውን ቸልሲ ሊያስቀይር ይችላልም የሚል መረጃዎች ይወጡ ይገኛሉ። ስለዚህም ይህንን ነገር ወደፊት እንግዲህ ከታማኝ ከተባለ መረጃ ምንጮች በምናገኘው መረጃ እንግዲህ ተመርኩዘን ሌላ ፕሮግራም የምንሰራላችሁ ይሆናል። ማካሊስተር ወደ ቼልሲ መጣ ደስተኛ ናቸው? እናንተ እስቲ ሀሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክ እና ሰብስክራይብ ስለምታደርጉኝ ከነገር እናመሰግናለን። መልካም ጊዜ